ጤና ይስጥልን። የሪያሊቲ ሚዲያ ነው። ለዕለቱ የተዘጋጁትን መረጃዎች ከዚህ ቀጥሎ እናቀርብላችኋለን። በቅድሚያም ስንብት የአርቲስት ነጻነት ወርቅነህ የቀብር ስነ ስርዓት ተፈጸመ። በኢትዮጵያ የኪነ ጥበብ ታሪክ ውስጥ ጉልህ ስፍራ ያለውና በሁለገብ የፈጠራ ብቃቱ የሚታወቀው አርቲስት ነጻነት ወርቅነህ ዛሬ ጥር 10 ቀን 2018 ዓ.ም በመንበረ ጸባዖት ቅድስት ሥላሴ ካቴድራል በክብር አርፏል። ባደረበት ድንገተኛ ህመም በጥር 8 ቀን ከዚህ ዓለም በሞት የተለየው አርቲስት ነጻነት በተለይም በኢቢኤስ ቴሌቪዥን ለበርካታ ዓመታት ሲያቀርበው በነበረው የቤተሰብ ጨዋታ ፕሮግራም እንዲሁም ፍሬሽማን በተሰኘው የቲያትር ሥራ በብዙ ልብ ውስጥ ታትቦ የኖረ የጥበብ ሰው ነው። አርቲስቱ አሻራውን ካሳረፈባቸው ፊልሞች መካከል ሲቲ ቦይስ፣ ሳልነግራት፣ ያንቹ ሌባ፣ ኤፍቢአይ፣ ሚስተር ኤክስ እና ቾምቤ የተሰኙት ይጠቀሳሉ። በቀብር ስነ ስርዓቱ ላይ ከፍተኛ የመንግስት የሥራ ኃላፊዎች፣ የጥበብ ባልደረቦቹ፣ ቤተሰቦቹና አድናቂዎቹ ተገኝተው የመጨረሻው ስንብት አድርገውለታል። አርቲስት ነጻነት ወርቅነህ ባለትዳርና የሶስት ልጆች አባት ነበር። ለቤተሰቦቹና ለወዳጅ ዘመዶቹ መጽናናትን እንመኛለን። ነፍስ በሰላም ትረፍ ነጻ። በተያያዘ ዜና የአንጋፋው አርቲስት ነጻነት ወርቅነህ ህልፈት መላው የኢትዮጵያ የጥበብ ቤተሰብን በሐዘን የሰበረ ሲሆን የልጅነት ጓደኛውና የመዋጋሩ አርቲስት ቅድስት ገብረስላሴ ያጋራችው ልብ የሚነካ ትዝታ የነፂን ማንነት ይበልጥ ገላጭ ሆኖ ተገኝቷል። አርቲስት ቅድስት በሰጠችው የሐዘን ምስክርነት ከነጻነት ወርቅነህ ጋር በዩኒቲ የቲያትር ቡድን ውስጥ የጀመሩትን የልጅነት የትወና ጉዞ አስታውሳለች። አርቲስቷ እንደገለጸችው ሁለቱ ወዳጆች የትወና ተሰጧቸውን ለማዳበር በልጅነታቸው ከቀበሌ 08 ፑሽኪን እስከ መናፈሻ ቲያትር ድረስ በእግር እየተጓዙ ልምምድ ያደርጉ ነበር። ቀኑን በሙሉ አብረው ውለው ማምሻውን በአራዳ እና ገብረትንሳኤ እንደሚያሳልፉ የገለጸችው ቅድስት ከፒያሳ እስከ 4 ኪሎ አንገት ለአንገት ተቃቅፈው ይጓዙ እንደነበር በትዝታ ገልጻለች። በወቅቱ የነበረውን ፈታኝ የጥበብ ጉዞ ሲያስታውሱ ተስፋ እንዳይቆርጡ ታላቅ ጥንካሬ ሆናቸው የነበረው ነጻነት ወርቅነህ እንደነበር አርቲስት ቅድስት መስክራለች። ተስፋ መቁረጥንና ብስጭትን አጠገባችን እንዳይደርስ ይከለክልን ነበር ስትል የተናገረች ሲሆን ትልቅ ቦታ እንደርሳለን እያለ ሁሌም ያበረታታን ነበር ስትል አርቲስቱ ለጓደኞቹ የነበረውን አባታዊና ወንድማዊ ደግነት አጉልታለች። ልብ በሚሰብር ሁኔታ አርቲስት ነጻነት ወርቅነህ በቅርቡ የድሮ ጓደኞቹን በማሰባሰብ አዲስ የጥበብ ሥራ ለመስራት አቅዶ እንደነበር ቅድስት ገልጻለች። አሁን ደግሞ ሰበሰብ ብለን ትልቅ ነገር እንስራ ብለን ነበር ያለችው አርቲስቷም ይህ ህልም ሳይሳካ በሞት መለየቱ ማመን እንደከበዳት አልሸሸገችም። ዜናውን ከሰማችበት ጊዜ ጀምሮ እንደ ልጅ የሆነ ሐሳብ ተቀይሮ የሚመጣ እየመሰለኝ ስጠብቅ ነበር ያለችው አርቲስት ቅድስት ገብረስላሴ የልጅነት ጓደኛዋን ማጣት ምን ማለት እንደሆነ በደንብ እንደምታውቅ በመግለጽም ለቤተሰቦቹና ለሙያ አጋሮቹ መጽናናትን ተመኝታለች። በሌላ በኩል በአርቲስት ነጻነት ወርቅነህ ሐዘኗን የገለጸችው ተወዳጁ አርቲስትና ገጣሚ ሜሮን ጌትነት ስትሆን የቅርብ ወዳጇና የሙያ አጋሯ የሆነውን አርቲስት ነጻነት ወርቅነህ ነፂን ህልፈት ተከትሎ በሰጠችው ልብ የሚነካ ምስክር አርቲስቱ በህይወቷ ውስጥ የነበረውን አሻራና የነበራቸውን ጥልቅ ፍቅር አጋርታለች። አርቲስት ሜሮን በሐዘን መግለጫዋ ላይ እንዳመለከተችው ነጻነት ወርቅነህ ለእርሷ የቅርብ ወዳጅ ብቻ ሳይሆን ወደ ቲያትር ዓለም እንድትገባ በር የከፈተላት ባለውለታዋም ነበር። በኢትዮጵያ የቲያትርና ፊልም ኢንዱስትሪ ውስጥ ትልቅ ስም ያላት ሜሮን ጌትነት ለመጀመሪያ ጊዜ የመድረክ ስራዋን እንድትሰራ ምክንያት የሆኑ ነጻነት ወርቅነህ መሆኑን ገልጻለች። ለቲያትር መድረክ የመጀመሪያ የሆኑ ፍሬሽማን በአገር ፍቅር ቲያትር እንድሰራ ምክንያት የሆነኝ ነፂ ነው ስትልም የገለጸችው ሜሮን አርቲስቱ በሙያ መጀመሪያ ላይ የነበረውን ቀናነትና ድጋፍ አስታውሳለች። አርቲስት ነጻነት ወርቅነህ በተፈጥሮ ኮሜዲያንና አዝናኝ ከመሆኑ ባሻገር ህይወትን በልዩ እይታ የሚመለከት እንደነበር ሜሮን በአንድ አስገራሚ አጋጣሚ ገልጸዋለች። አንድ ወቅት የግጥም ደብተሯን ተቀብሎ ግጥም እችላለሁ በማለት 6 የሚሆኑ ስንኞችን ከጻፈ በኋላ መልሶ ሁሉንም በመሰረት ከታች ስሙን ብቻ አስቀምጦ ነበር። ሜሮን ምን እንደጻፈ ለማንበብ ስትል ታገል የነገራት ነገር የነፂን ጥልቅ የህይወት እይታ የሚያሳይ ነበር። ነፂ የሳቀ ህይወት እንደዚህ ናት፣ ምንም አልጻፍኩም፣ ርዕሱ ሰርዝ ደልዝ ነው ብሎኝ ሄደ።
ይህ አጋጣሚ አርቲስቱ ከቀልድ በስተጀርባ ጠንካራ አቋምና ልዩ የህይወት ፍልስፍና እንደነበረው ማሳያ መሆኑን እንጻለን። የማይተካ ሳቅ ነጻነት ወርቅነህ በማንኛውም ሁኔታ ውስጥ በትክክለኛ ቦታና ሰዓት ቀልድ መፍጠር የሰዎችን ስሜት የመቀየር ልዩ ተሰጥኦ እንደነበረው የገለጸችው አርቲስቷ በስራዎቹ የሰዎች የደስታ ምንጭ ለመሆንም ሲጥር ይኖራል። ሳቅ መፍጠር ስራው ብቻ ሳይሆን ህይወቱም ጭምር ነበር ስትል ምስክርነቷን ሰጥታለች። ሜሮን ጌትነት መልእክቷን ስትቋጭም ጥበብን እንደወደዳት ያለ ዕድሜው ክፉ ሞት አሸነፈ ማለት ሀዘኗን ገልጻ ስለሰጠው የትዝታ ስንቅ ምስጋናዋን አቀርባለች። ለዛሬ ያዘጋጀነው መረጃ ይህን ይመስላል። ሰብስክራይብ፣ ላይክ፣ ሼር ማድረግን እያስታወስናችሁ እዚህ ላይ እንሰናበታችኋለን። መልካም ጊዜ